አሁን እውነቱን የምናውቅበት ጊዜ ደርሷል። እውነት እንዳልሽው ስለዚህ ለማወቅ ከሆነ ሄድሽው መልካም፣ ካልሆነ ግን ኧረ እኔ ሌላ ምን ጉዳይ አለኝ? እሱን የምናይ ይሆናል። በቃ ልብስ ቀየርና እንሄድለት። ሄሎ ነው ያዳ፣ የት ነህ? ቤት ግን አሁን ልወጣ ነው። ያዳ፣ አሁኑም ተገናኝተን ማውራት አለብን። እሺ፣ አሁን የሆነ ቦታ ልሄድ ነው። ስመለስ እደውልልሻለሁ። ያዳ፣ የምነግርህ ትልቅ ሚስጥር አለ። አሁኑን መገናኘት አለብን። ምንድነው እሱ? ነው? እሺ ንገሪኝ። እንዲህ ልነግርህ አልችልም። ተገናኝተን ማውራት አለብን። እሺ በቃ የት እንገናኝ መሰለሽ? ጨረስኩ። እንሂድ። ቆይ እኔም ልቀይር። ና እዚሁ ነው። በምንም ሁኔታ እኔ መጠቆር የለብኝም። ሁሉንም ወንጀል እሷ ላይ ያላከኪ ልዑል እንደሆነ ስሜታዊ ነው። በእርግጠኝነት እድልን ይገላታል። ከዛ ልዑል እስር ቤት፣ እድል ከሞተች ደግሞ እኔ ነፃ። ደግሞ ያድብቁ ሰው እያለ ለካ ለሱም ቢሆን የሆነ መላ አይጠፋም። አሁን ይሄንን ልጨርስ ብቻ። እኔን አጋልጣ ጉድ እንዳሰረኝ ደግሞ መጠንቀቅ አለብኝ። ልዑል ጋር ምንም ነገር እንዳታወራ አፋፋ ማለት። አዝናለሁ እድል፣ የኔ ካልሆንሽ መሞትሽ ጥሩ ነው። እድል ኢዛና ጋር ከደረሽ ጉድ መሆንሽ ነው። ያዳና ቢኒ እውነቱን ካወቁ አይምሩሽ። ፍቅርሽንም በህይወት ስትቆይ ነው የምታገኘው። እዛ እንዳንደርስ እንደምንም የሆነ ነገር ማሰብ አለብሽ። እድል ያሰበችው ሀሳቧ በሙሉ ከሸፈባት። እንግዲህ ከአሁን በፊት ያዳና አቢኒ ጠርተዋት አቢኒ ይቅርታ ጠይቋት እና ፍቅሩን መቀጠል እንዳለበትና እንደሚቀበላት ዜማን እንደሚተዋት ሲነግራት በደስታ ሄዳ ነበረ። ነገር ግን እነሱ የምጠጣበት ላይ የሆነ አደንዛዥ ነገር አድርገውበት ስለነበረ በሰከረችበት ሰዓት ዜማ እንደሌለችና እንደሞተች ዜማን እንደማያገኛት እሷን ፍቅሯን እንዲቀበላት ስትነግረው፣ ነገር ግን አቢኒ በጣም ተናዶ አንገቷን ይዟት ስለነበረ ያዳ ሁኔታውን ሲያይ አንተ ተው እንደዚህ አይደለም አቢኒ፣ ስንት ጊዜ ነው የምነግርህ? በጉልበት የሚሆን ነገር የለም በብልሃት እንጂ ብሎ ከአንገቷ ላይ እጁን አላቆ ነበር። ነገር ግን ምንድን ነው የት ነው ያለሁት እያለች ስታጭበረበር ነበረ። ግን ያዳ በጣም ተናዶባት እድል ንገሪኝ እውነታውን፣ ጫፍሽን አንነካሽም፣ ብቻ አንቺ እውነቱን ንገሪን ጊዜ ሰጥቼሻለሁ ብሎ ቢላትም እሷ ግን አይኔን ግንባር ያድርገው በፍጹም ጭራሽ አላልኩምም፣ የማውቀው ነገር የለኝም፣ አቢኒ ፍቅሬን እንዲቀበለኝ ብቻ ብዬ ነው ዋሽቼ ነው እንጂ አላውቅም ስትል እንግዲህ ከአሁን በፊት ኢዛና የናቲን ወንድም ደውሎ ጠርቶት ነበረ። ደውሎ ከጠራው በኋላ እሱም ወደ እሱ ጋር ሄዶ እድልን እሱም ቢሆን አሳልፎ ሰጥቷታል ለናቲ ወንድም። የናቲ ወንድም ደግሞ እድልን እስከምትመጣለት ድረስ ነው እንጂ እጁ ከገባች በኋላ የምር የመጨረሻዋ ነው ማለት ነው። እዚህ ጋር ዜማን እንደሞተች ተናግራለች። ሁለተኛ ደግሞ ኢዛና ከራሱ ላይ አሳልፎ ለናቲ ወንድም ሰጥቶታል። የናቲ ወንድም ደግሞ በወንድሙ በጭራሽ አይደራደርም። እሷ እስከትመጣ ድረስ እንግዲህ አስጨርሸዋለሁኝ እያለች ስትል ነበረ፣ እያለ ሲቅለሰለስ ነበረ ኢዛና። አሁን እሱ በሱ ቤት ነገሮችን ከራሱ ላይ እያወረደ ነው ያለው። እሷ የምታውቀው ነገር የላትም። አሁን ላይ ከማጋ ሆኖ ይደውል ብቻውን ነው ወይስ ከሰው አለ የሚለው ምንም የሚታወቅ ነገር የለም። እሷ አላወቀችም፣ እሱ አሳልፎ እንደሰጣት። እንግዲህ ያዳና አቢኒ እሷን እየጠየቋት ባለበት ሰዓት ስልክ ስደወልላት አንሺው እያላት ነበረ። ካነሳች በኋላ ስታወራው የት ነሽ የት ነህ እየተባባሉ ባለበት ሰዓት ያዳ እየነገራት ሁሉንም
እንደዚህ በዩ እንደዚህ አድርጊ ሲላት ነበረ ያዳ። እሷ ያላትን ብቻ ነበረ እያለች የነበረችው ማለት ነው። እነሱ ጋር ነኝ እንዳትል አስጠንቅቋት ነው ያዳ። ምክንያቱም እነሱ ጋር ነኝ ካለች ልጁ ያመልጠናል ብሎ ስላሰበ ነው። ነገር ግን ይህንን ጉዳቸውን እነሱ የሚያውቁት ነገር የለም። ለምን ፈልጎ እንደደወለ እነሱ ቁባ የላቸውም። ያዳ እያንዳንዱ ነገር ጥያቄ ቢጠይቃትም እኔ በጭራሽ ከኢዛና እማቀው ነገር የለም፣ እናንተ ተናዳችሁ ልጁን የሆነ ነገር እንዳታደርጉት ብዬ ቀስ ብዬ በእርጋታ ስለ ዜማ እየጠየቅኩት እያወጣጣሁት ነው እንጂ እናንተ እንደምትሉት እናንተ እንደምታስቡት በጭራሽ አይደለም እያለች ብትዋሽም በጭራሽ ግን ሊቀበሏት አልቻለም። በተለይ አቢኔ ካሁን ካሁን እያለ ሊይዛት ብዙ ጊዜ ነበረ የሚታገለው። ይሄ ነገር እንደዚህ መሆን የለበትም እባክህን ተረጋጋ አቢኒ እያለ ሲመክረው ነበረ ያዳ። እንግዲህ የያዳ ጓደኛ ኑሃ ምን ሰምታ ነው ምን አይታ እንደሆነ ባይታወቅም የአዳጋ ስልክ ደውላ ፈልጋለሁ በአስቸኳይ ላገኝህ ይገባል ስትለው እሱ ቆይ ምንድን ነው እንደዚህ የፈለግሽብኝ ነገር ንገሪ በስልክ ቢላትም አይ በስልክ የሚነገር አይደለም በአካል አግኝቻ ልነግርህ ይገባል እያለችው ነበር። በራሷ ስታግምትምትና ተስትል ነበረ። ካሁን በኋላ የሁሉ የማውቀውን ነገር ዝም ማለት የለብኝም ተናግሬ እውነታውን ይወቁት እያለች ነው። ኑሃ ከበስተጀርባ የሆነ የምታውቀው ነገር ያለ ይመስላል። የድልና የኢዛናን ጉዳይ ያደረጉትን ሙሉ በሙሉ ከበስተጀርባ ያየችው እንዲሁም ደግሞ ስልክ የምትደውለው በሷ በኩል ይመስላል። ስልክ የሚደወልባቸው ሰዎች ማለት ነው። ስልክ የሚደውል ሰው አለ አይደለ? በተደጋጋሚ ያ ነገር በእሷና በእሷ ዙሪያ ነው እየተደወለ ያለው። ነገሩን ከበስተጀርባ ከነሱ በፊት ቀደም ብላ የምታውቅ ይመስላል። አሁን ላይ የሚያሳዝነው ነገር የናቲ ወንድም ኑሃን ነው እድል መስላው የሆነ ነገር እንዳያደርጋት ብዬ ፈርቻለሁኝ። ኑሃ ያዳ ወደ ጠቆመበት ቦታ እየሄደች ባለችበት ሰዓት የናቲ ወንድም ደግሞ ተደብቆ ሲጠባበቃት ይታያል። እውነት ግን ይለያታል ላይለያትም የሚለውን ካላበደ በቀር አይቷታል በደንብ እድልንና ኑሃን ለመለየት ቀላል ነው ብዬ አስባለሁኝ። ብቻ ኑሃ ምንም ነገር እንዳይደርስባት ፈርቻለሁ፣ ሰግቻለሁኝ ማለት ነው። ቢደርሱላት እነሱ እድልም ከራሷ ለማምለጥ ቦታ እያመቻቸች ትገኛለች። ምክንያቱም ኢዛና ጋር ተገናኘሁ ማለት ሁሉ ነገር አለቀልኝ እና እንደምንም ብዬ ኢዛና ጋር ከመድረሴ በፊት የሆነ ነገር መፍጠር አለብኝ ስትል ነበረ። እነሱ ግን በጭራሽ የምታመጣውን ሀሳብ አይቀበሏትም። ልብስ ራሱ ሲቀይሩ እንደ እስከ ዛሬው እሷን ትተዋት አይደለም፣ ተራ በተራ እየተቀያየሩ እየጠበቁ ነበረ እሷን ልብስ እየቀየሩ እየነበረው ማለት ነው። እንደዚህ ጉነን መሄድ ስላልነበረበት ያዳ አቢኒን ግባና ልብስ ቀይር ብሎት ልብስ ቀይሮ እስከሚመጣ ድረስ አንዳንድ ነገሮችን እየጠየቃት እያውጣጣት ነበረ። እሷ ግን በፍጹም እናንተ ስለምትሉት ነገር ምንም የማውቀው ነገር የለም ብላ ድርቅ ብላለች። ይሄ ድርቅናዋ ያዋጣታል። ድርቅናዋ አያዋጣትም። እውነቱን መንገሩ ነበር የሚሻለው። ነገር ግን እሷ በፍጹም እውነታውን ለማውጣት አልፈለገችም። አቢኒን አሳልፋ ትሰጠዋለች ብዬ ፈርቼ ነበረ። ነገር ግን አቢኒን አሳልፋ አልሰጠችውም። አቢኒ ኢዛና ደግሞ በተቃራኒው እሷን አሳልፎ ሰጥቷታል። በጣም ነው ደስ ያለኝ። ምንም እንኳን ወንጀሉን አብረው ቢሰሩትም ነገር ግን ትልቁ ነገር ያመጣችው እድልና እድል ብቻ ናት። ኢዛና አሁን ላይ የናቲ ወንድም ችኩል ስለሆነ ልክ እንዳገኛት ይገላታል፣ እሱ ደግሞ ይታሰራል። ስለዚህ እኔ ነፃ እወጣለሁ
እያለ ነበረ ሲያስብና ሲያብሰለስል የነበረው። ነገር ግን ደግሞ ስልክ የሚደውለው ሰው እኮ አለ ብሎ መለስ ብሎ ግን ችግር የለውም ለሱም ቢሆን የሆነ መፍትሄ የሆነ መላ አይጠፋምና እንደ መላው አድርጋለሁ። ዋናው ነገር የኔ ነገር ያው ነፃ መውጣቴ ነው። እድል ከሞተች ማንም የሚያጋልጠኝ ነገር የለም፣ የሚያስፈራ ነገር የለም። እሷ ናት ዋናዋ እድል። እንግዲህ የኔ መሆን ካልቻልሽ ምንም ላደርግሽ አልችልም፣ አሳልፌ ሰጥቼሻለሁ እያለ ከራሱ ጋር ሲያወራ ነበረ። የናቲ ወንድምም ነገሩ ምንም ስላልገባው እውነት እሷ እየተጠባበቀ ነው የሚገኘው። አሁን ላይ ራሱን ነፃ ለማውጣት ያለው አንድና አንድ አማራጩ ይህን ማድረጉ ነው። ይህን ነገር ደግሞ ጥሩ አደረገ ብዬ ነው እኔ በራሴ ያሰብኩት። ምናልባች ከኔ ተቃራኒ ሰዎች ልትኖሩ ትችላላችሁ። በእኔ በኩል ግን እሰይ እንኳንም ደግ አደረገ። ከዚህ በላይ እድል ማጭበርበር የለባትም። እስከ መቼ ድረስ ነው እሷ ለገናው ለምትወደው ሰው እና ለምታፈቅረው ተብሎ በእሷ ምክንያት የስንት ሰው ህይወት ነው የሚጠፋው? በተጨማሪ አሁን እሷ እያሰበች የነበረችው ናቲና ዜማ ብቻ ሳይሆኑ ከእነሱ ተጨማሪ ይሄ በተደጋጋሚ ስልክ የሚደውልላትን ሰው አጊታ የሆነ ነገር ማስደረግ ትፈልጋለች። ሰውየውም ግን እሷ ካሰበችው እና ከጠበቀችው በላይ ራሱን የሚከላከልና ለራሱ የሚሆን ሰውዬ ነው። በጣም ጀግና ነው። ጀግንነቱ እንግዲህ እያርበደበዳት ይገኝ ነበረ። ቀጠሮ ብትይዝለትም ነገር ግን እሷ ለሌላ ሰው ቀጠሮ ስትቀጥር ለእሷ ደግሞ በጎን ሌላ ነገር ተተክቶላታል። የእውነት ግን አቤኒ በጣም ነው የሚያሳዝነው። በገዛ ጓደኛቸው እንግዲህ እድል ከልጅነታቸው የነበረች ጓደኛቸው ናት። እሷ ይሄን ታደርጋለች ብለው የማይጠብቁትን ነገር አድርጋ ነው ያገኟት። ያዳ ልትዋሽ ብትሞክርም ስራዋ በጣም አናዶትና አበሳይቶ ስለነበረ በጭራሽ እድል ማንንም ልትሸውጂ አትሞክሪ፣ እልቅንስ እኛ ጓደኛሞች ነን፣ ብዙ ነገር አሳልፈናል፣ ተናግረሽ እውነታውን ብታርፊ ነው የሚሻለሽ ብሎ ቢላትም እሷ ግን አይ በጭራሽ እኔ ምንም ላደርግ አልችልም፣ እንዴት እኔ ይህንን ላደርግ እችላለሁ? እንዴት እሳሰባችሁኝ? እንዴት እስጠረጠራችሁኝ? እያለች ትገኛለች። ያው የሌባ አይነ ደረቅ መልሶ ልብ ያደርቅ አይደለ ነገሩ። ተረቱ እንደዛ ነው። ሁሌም ቢሆን የሚዋሹ ሰዎች እና የሚያጭበረብሩ ሰዎች ለማልቀስ ለማሳመን የማይጠሩት ጥረት የለም ማለት ነው። ግን አሁን ላይ በጭራሽ እድል የምታመልጥበት እድል የላትም ማለት ነው። ስሟ እና ስራዋ አይገናኝም። የምታመልጥበት እድሏ አልቋል። እድሏ አልቋል። መልካም እድል ብዬ የማስበው አሁን ሰዓት ላይ ለአቤኒ ነው። በጣም የተንከራተተላት የሚወዳት የሚያፈቅራት ጓደኛውን ነው አጥቷት ያለው። ዜማ የት ነሽ? እውነት በህይወት አለሽ? አንቺ ነሽ ወይስ ናታን ነው በህይወት ያለው? ብቻ ያሳዝናል። እዚህ ጋር ደግሞ ምንም በማታውቀው ነገር የያዳ ጓደኛ ኑሃ ችግር እንዳይደርስባት አሁን ላይ ፊት ለፊት ተገናኝተው እየተፋጠጡ የነበረው እሷ መንገዷን ይዛ ስትመጣ እሱም እንግዲህ ኢዛና ከጎኑ ስለሌለ ገና ለገናው እድል ትሆናለች ብሎ የሆነ ነገር ባያደርጋት፣ ምክንያቱም እሱ በጣም ችኩል ስለሆነ ያዳ ቢደርስላት ምስኪን በጣም ነው ያሳዘነች። ግን ውሃ ማለት ነው። ምክንያቱም ምንም በማታውቀው ነገር የሆነ ነገር እንዳይደርስባት እሷ ከነሱ ጋር ሆና እውነቱን ለማውጣት ደፋ ቀና እያለች ባለችበት ሰዓት ምንም በማታውቀው ነገር ምንም በሌለችበት ነገር የሆነ ነገር እንዳያደርጋት ትዕግስት ሚስጠው ለልጁ ሌላ ምን ይባላል? ያሳዝናል። የዜማ መጨረሻ እንዲሁም የናቲ መጨረሻ እነማን የት ናቸው የሚለው ይደርሱበታል። እድልም ደግሞ ማምለጫ ጊዜ የላትም። ጊዜዋ አብቅቷል፣ ተቃጥሏል። አሁን የእሷ ጊዜ አይደለም፣ የአቢኒና የአዳ ጊዜ የነሱ ጊዜ ነው። የእሷ ጊዜዋን ጨርሳ ኤክስፓርድ ሆኖባታል።
በዚህ ጋር ደግሞ በተደጋጋሚ የሚደውለውና የሚያስጨንቀው ሰውዬ ስላለ ቢደርስላቸውና እውነቱን ቢያወጡ በጣም ደስ ይለኛል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለልጅ ሙቤ ቤት አዲስ የሆናችሁ የደውል ምልክቱን እያጠቆራችሁ ቤተሰብ እንድትሆኑ ስል ለዛሬ ነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።